በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና ሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች፣ ፍሬዋን በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙረ ዳዊት ምዕራፍ 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜም በቁጣው ይናገራቸዋል፣ በመዓቱም ያወካቸዋል። እኔ ግን በእርሱ ላይ ንጉሥ ሆኜ ተሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔርም አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳጠፉ ቁጣው ፈጥና ትነዳለችና። በእርሱ የታመኑ ሁሉ ተመሰገኑቸው። መዝሙረ ዳዊት ምዕራፍ 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አይድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህና ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝ ከአላፍ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼ መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብህ ላይ ነው። መዝሙረ ዳዊት ምዕራፍ 4 የጽድቄ አምላክ በጠራው ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጻድቃን መስዋዕት ሰው፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ላይ ታወቀ። በልቤ ደስታን ጨመርህ፣ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋሁም፣ አቤቱ አንተ ብቻን በእምነት አሳድረኸኛልና። መዝሙረ ዳዊት ምዕራፍ 5 አቤቱ ቃሌን አድምጥ፣ ጮቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊት እቆማለሁ እጠብቃለሁም። አንተ በደልን የምትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅ ምራኝ፣ መንገዴን በፊት አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸውም ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ተባርከዋለህና አቤቱ እንደ ጋሻ በሞገስ ከለልከን። መዝሙረ ዳዊት ምዕራፍ 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ።
ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴንም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የለቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ፣ ወደ ኋላቸውም ይመለሱ፣ በፍጥነትም ይፈሩ። መዝሙረ ዳዊት ምዕራፍ 7 አቤቱ አምላኬ በአንተ ታመንኩ፣ አትጣለኝም። ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር አቤቱ አምላኬ እንዲህ እስካደረግኩ አመፃም በእጄ ቢኖር ክፉ ላደረጉብኝ ክፉን መልሼላቸውም ቢሆን ጠላቴንም በከንቱ ገፍቼው ቢሆን ጠላት ነፍሴን ያሳዳት ያገኛትም ሕይወቴንም በምድር ላይ ይርገጣት ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓት ተነስ፣ በጠላቶች ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ተነስ። የአሕዛብም ጉባኤ ይከብብሃል፣ በእነርሱ ላይም ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ይፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጥአን ክፋት ሲጥፋ ጻድቁን ግን አቅና። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር የጻድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጭንቀትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ፣ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውን በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። መዝሙረ ዳዊት ምዕራፍ 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ። ስለ ጠላትን ቂመኛን ለማጥፋት የጠላቶችን ሥራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራላቸውን ታስበው ዘንድ ሰው ምንድር ነው? ትጎበኘውም ዘንድ የሰው ልጅ ምንድር ነው? ከመላእክት እጅግ ጥቂት አሳንሰው በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን በእግሮች በታች ያስገዛለት። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሳዎች፣ የሰማይንም ወፎች፣ የባህርንም ዓሣዎች፣ በባህር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት ምዕራፍ 9 አቤቱ በፍጹም ልቤ አመሰግንሃለሁ፣ ተአምራትንም ሁሉ እናገራለሁ። አንተ ደስ ይለኛል፣ ሐሴትንም አድርጋለሁ። ልዑል ሆይ በለስምህ እዘምራለሁ። ጠላቶቼ ወደ ኋላት በተመለሱ ጊዜ ይሰናከላሉ፣ ከፊትም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋን ላይ ተቀመጥህ። አሕዛብን ገሥጸህ ዝንጎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተማዎቹንም አፈረስክ፣ ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑን ለመፍረድ ተዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብን በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ ባንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና በጽዮን ለሚኖሩ ለእግዚአብሔር ዘምሩ። በአሕዛብም መካከል አደራረጉን ንገሩ። ዓላማቸውን የሚመረምር እርሱ አስቧልና የድሆችንም ጩኸት አልረሳምና። አቤቱ ዘንልኝ፣ ጠላቶቼ የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቹ በማዳን ደስ ይለኛል። አሕዛብ በሠሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው፣ ኃጢአተኛም በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብ ሁሉ። ድሃ ለዘላለም አይረሳምና የችግረኛዎችም ተስፋቸው ለዘላለም አይጠፋም። አቤቱ ተነሳውም አይበርታ፣ አሕዛብም በፊት ይፈረድባቸው። አቤቱ ፍርድን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ታወቁ።
አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምህ? በመከራ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወሰዳልና አመፃም ይባርካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውም ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም፣ መንገድ ሁሉ የረከሰ ነው፣ ፍርዱም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልን የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል። ንጹሐንም በስውር ይገድል ዘንድ ዓይኖቹም ወደ ድሃ ይመለከታሉ። ድሃውን ለመንጠቅ ያደባል፣ ድሃውንም ይነጥቃል፣ በአሽክላውም ይስበዋል። ይዋረዳል፣ ይጎብጣል፣ በኃያሉንም እጅግ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሃዎችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመረምረኝም ይላልና። አየኸው አንተ ክፋቱንና ቁጣውን ትመለከታለህና በእጅ ፍዳውን ለመስጠት ድሃ ራሱን ላንተ ይተዋል። ለድሃ አደጉም ረዳቱ አንተ ነህ። የኃጢአተኞችና የክፉም ክንድ ስበር፣ የኃጢአቱንም ብድራት ክፈል፣ ሌላ እስከማገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድር ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኞች ይደረግ ዘንድ። መዝሙረ ዳዊት ምዕራፍ 10 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትለዋታላችሁ? ኃጢአተኛዎች እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበ ቅኖችን በስውር ይነድፉ ዘንድ አንተ የሠራውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጽድቅንና ኃጢአትን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷታል። ወጥመድ በኃጥአን ላይ ያዘንባል፣ እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሉ እግዚአብሔር ስሙ የተመሰገነ ይሁን ከዘላለም እስከ ዘላለም። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ለሌሎች ይደርስ ዘንድ ላይክ ታደርጉ ዘንድ ስል በእግዚአብሔር ስም ጠይቃለሁ።